በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በአብ በወልድ በመንፈስ ቅዱስ ስምና ስልጣን በያላችሁበት ቦታ እንደየሰዓት አቆጣጠሩ የመድኃኔዓለም ሰላም ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ኃያሉ አምላካችን መድኃኔዓለም በቸርነቱና በምሕረቱ ይችን ሰዓት ስለሰጠን ክብርና ምስጋና ይድረሰው፣ አሚን። ዛሬ እንደ መድኃኔዓለም መልካም ፈቃድ የምንማማርበት ርዕሳችን የመናፍስት ውጊያ መካከል ክፉ ኃይልና መናፍስት ልብ ላይ ሲቀመጡ የሚከፍቱት ውጊያና ከልብ እንዴት ማስነሳት እንደምንችል ኃያሉ አምላካችን አንደበት አድርጌ እንማማራለን። እስከ መጨረሻው ድረስ ጉባኤያችን በምህረቱና በቸርነቱ የተባረከ ይሁን ያድርግልን፣ አሜን። ወደ ትምህርታችን ከመሄዳችን በፊት እንደሚታወቀው ብዙ ስራዎችን እየሰራን በ2018 እየተጓዝን ነው። አሁን ደግሞ ከሁሉም የሚበልጠው ትልቁን ስራ እና ትልቁን የበረከት ጉዞ የምናደርግበት ጊዜ ላይ ደርሰናል። እሱም የአጋዕዝተ ዓለም የቅድስት ሥላሴ ዓመታዊ ክብረ በዓል ጥር 7 መድረሱ ነው። ይሄ በዓል ከሁሉ በዓላቶች የሚበልጥ ያውም ዓለማትን የፈጠሩ የሥላሴ በዓል ነው እና በዚህ በዓል ብዙ ነገሮችን እናደርጋለን። ከዝክር ጀምረን ለቤተ ክርስቲያን የሚጎለውን ነገር እስከ ማሟላት ድረስ የአጋዕዝተ ዓለም ቅድስት ሥላሴ ቤተ ክርስቲያን አለ። ለሱ ቤተ ክርስቲያን አልባሳት አስበናል፣ ዝክርም አስበናል። ያው ፍስግ ላይ ነው የሚውለው፣ ብዙ ገንዘብ ነው የሚያስፈልገው ማለት ነው እና ትልቁ አገልግሎት፣ ትልቁ የበረከት ስራ፣ ትልቁ በዚህ ዓመት የምናደርገው እንቅስቃሴያችን ነው። አጋዕዝተ ዓለም ሥላሴ በቸርነታቸውና በምህረታቸው ይህን የበረከት ስራ ባርከውልን ዝክራቸውንም ዘክረን የተለያዩ ጉዞዎችንም አድርገን ከአጋዕዝተ ዓለም ሥላሴ ጸጋና በረከት የምንቀበልበት ያድርግልን፣ አሜን። በተለመደው አካውንት ሰብስበን ዝክራቸውንም እንዘክራለን። አልባሳትም ያው በውስጥ መስመር የጠየኳቸውም አሉ። የእናንተንም ጨምረን አንድ ላይ አድርገን አልባሳትንም ዝክርንም እንዘክራለን ማለት ነው በሥላሴ ስም። እሺ፣ ወደ ትምህርታችን ስንመለስ እንግዲህ በመናፍስት ውጊያና በመንፈሳዊ ኃይል ጉዞ ትልቁ ፈተና የልብ ጉዳይ ነው። ክርስቲያን መንፈሳዊ ሚስጥራቶች የሚገለጡለት ኃይል የሚያገኘው ጸጋ የሚሰጠው ባለው ልብ ልክ ነው። ልቡ በተከፈተ ልክ ነው። እግዚአብሔር ሊነጋገረውም ሊያወራውም ሚስጥርንም ሰማያዊ የሆኑ መልሶችንም መንፈሳዊ ጉዞዎችንም ሊገልጥለት የሚችለው በልቡ መከፈት ነው። የትኛውም ጉዞ ውጊያው ልብ መከፈትና ለመከፈት ጉዳይ ላይ ነው። ልብ ከተከፈተ ሰማይ ይከፈታል፣ ሥላሴን እናያለን። ወደ ታችን ጦሮጦስን ያዩ ቅዱሳን ልባቸው ተከፍቶ ነበረ። ልብ ሲከፈት የተደበቀ ምስጢር በሙሉ የምናውቅበትን ጸጋ እናገኛለን። ልብ ሲከፈት ክፉ መናፍስት ለሰከንድ የማይቋቋሙት አይነት ሰውነት ይሆናል ሰውነታችን። ልብ ሲከፈት የዲያብሎስን ምስጢር፣ ይህን ዓለም ድብቅ አሰራር፣ ከዛም በተጨማሪ ደግሞ በመንፈሳዊ ሕይወት ተጉዘን ምኑን ያህል መድረስ እንደምንችል የምናውቅበትን የእውቀትን መጠንና ይሄ የውስጥ አምላካዊ በሆነ ኃይሉና ግብሩ የሚከፍትልንን እና የሚሰጠንን ነገር ተጠቅመን እናውቃለን ማለት። ስለዚህ የትኛው መንፈሳዊ ነገር የታሰረው በልብ ነው። ልብ በመከፈትና ባለመከፈት ጉዳይ እና ልብ በተከፈተና ባልተከፈተ ልክ ነው ነገሮች ሊገለጡልንም ልናቃቸው የምንችለው ማለት። ክፉ መንፈስም አብዝቶ የሚዋጋው ይሄን ለማጥፋት ነው። ትንሽ ልብ ሲከፈት ውጊያውን እጥፍ አድርጎ በአካል መጥቶ እስከ መዋጋት ድረስ ይደርሳል። ድሮ ተዋህዶ ተመሳስሎ ተዳብሎ የሚዋጋውን ውጊያ ልብ ሲከፈት በግልጽ እያየ ነው እስከ መዋጋት ይደርሳል ማለት ነው። ስለዚህ እሱም የትኛውን መንፈስ በገባ ቁጥር እኛ ጋር በተዋጋ ቁጥር ሊያጠቃን በፈለገ ቁጥር ውጊያውንና ፍልሚያውን ባሰፋ ቁጥር ቶሎ የሚይዘው ልብ ነው። የመናፍስት ሙሉ ለሙሉ የመቆጣጠርና ያለመቆጣጠር ጉዳይም ልባችን ላይ በመያዝና ባለመያዝ የተሸፈነ ነው። ልብህን ሲይዝህ አብዝቶ ይቆጣጠራል ማለት ነው። ልብህን ለቀቅ ሲያደርግ አንተ እየተቆጣጠርከው ነው ማለት ነው። ልብህ ሲከፈት የእምነትህ
ጉዳይ አብሮ ይከፈታል። የነፍስ አይን ጉዳይም አብሮ ይከፈታል። ልብ ሲከፈት የመንፈሳዊ የእውቀት መዝገብም አብሮ ይከፈታል። ለነገሮች ያለ ተነሳሽነት፣ ለነገሮች ያለ መረዳት፣ ግንዛቤ፣ ንቃት በሙሉ አብሮ ይከፈታል። ስለዚህ ሁሉም ነገር በልብ የተያዘ ነው ማለት ነው። ዛሬ ክፉ ኃይል ልብ ላይ ሲቀመጥ ምን አይነት ውጊያ ነው የሚከፍተው? ከልብ እንዲነሳስ ምን አይነት ነገሮች ነው ማድረግ ያለብን የሚለውን እንማማራለን። ከዛ በፊት መጽሐፍ ቅዱስ ላይ እንምጣና ክርስቲያኖች የተሰጣቸውን ጸጋ እንመልከት። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 2:16 ላይ እንዲህ ይላል፣ እንዲያስተምረው የጌታ ልብ ማናውቆት ነው፣ እኛ ግን የክርስቶስ ልብ አለን። በዳግም ልደት በስላሴ ልጅነት ያገኘነውን ልብ ያገኘነውን ስልጣን ሲገልጥ እኛ ግን የክርስቶስ ልብ አለን፣ ክርስቶስ ያደረበት ልብ አለን። እንደ እግዚአብሔር ማየት፣ እንደ እግዚአብሔር ማሰብ፣ እግዚአብሔር የፈቀደው መኖር፣ ኃይሉን መላበስ፣ በጸጋው መጓዝ እሱን አለን አለ ቅዱስ ጳውሎስ። የተገለጠለት ምስጢር አለ፣ የተከፈተለት ይህ መንፈሳዊ ሕይወት መዝገብ አለው፣ የበራለትም ብርሃን አለ። ስለዚህ የክርስቶስ ልብ አለን ይላል። በዳግም ልደት በዳግም የስላሴ ልጅነት ያገኘነው መፍት ያገኘነው የልብ ሙላት ያገኘነው የክርስቶስነት ባህሪዎች አሉ። ከዚህ እኛ ግን የክርስቶስ ልብ አለን አለ። የክርስቶስ ያደረበት ሰው የክርስቶስ ልብ አለው። ክፉ መንፈስ ያደረበት ሰው ደግሞ የዲያብሎስ ልብ አለው። እንደ ሰይጣን ያስባል፣ እንደ ሰይጣን ይራመዳል፣ እንደ ሰይጣን ያያል፣ እንደ ሰይጣን ያወራል። ሐሳቡ ሁሉ ክፉና የግራ ይሆናል። ዲያብሎስ ያደረበት ልብ ይሄ ነው። ዛሬ ሰዎች አንደበታቸው ክፉ መንፈስ ተቀምጦ ሐሳባቸውን ተቆጣጥሮ ልባቸውን ይዞ እድሜያቸውን በሱ ቁጥጥር ውስጥና እንደሱ ፍላጎት እየኖሩ ጊዜያቸውን የገደሉና ያጠፉ እድሜያቸውን የጨረሱ ብዙ ናቸው። እንደ ዲያብሎሱ መኖር፣ እንደ ዲያብሎሱ ማሰብ፣ እንደ ዲያብሎስ ማየት ትልቁ ጉዳት ነው። ይሄ በሰይጣን ቁጥጥር ውስጥ መሆን ማለት እይታንም አንደበትህንም ሐሳብህንም ልብህንም ሁሉ ነገርህንም ይዞ የሚመራ ኃይልና ጉልበት የሱ ነው ማለት ነው። እንደ ፍላጎቱ ነው የምትጓዘው ማለት ነው። እንደ ሐሳቡ ነው የምትራመደው። እይታው ነው፣ ፍላጎቱም ሐሳቡም የሚያስደስትህና የምትወደው ነገርም ሰይጣኑ የሚወደውና የሚያስደስተው። ስለዚህ ሰይጣን የሚያስደስተው እርኩሰት፣ ዝሙት፣ የዓለማዊ የሆኑ ነገሮች ላይ ጊዜ ማሳለፍ፣ መነጫነጭ፣ መነታረክ፣ ሐሜት፣ የእርኩሰት ጨዋታዎችና ይሄ አልዋልታ፣ ከልክና ከመጠን ያለፉ ቀልዶችን ምናምን ነው የሚወደው። ይሄን ያንተ መገለጫ ይሆናል። የክርስቶስ ልብ ሲኖረው ደግሞ እርጋታ፣ የመንፈስ ፍሬዎች የሚባሉት ከልብ ይፈልቃሉ፣ መነሻ ይሆናል። ፍቅር ይኖራል፣ ትዕግስት ይኖራል፣ እርጋታ ይኖራል፣ መንፈሳዊ ነገርን ማፍቀር ይኖራል። ከምንም በላይ ለመንፈሳዊ ነገር ቆራጥ የሆነ አቅምና ጉልበት ኃይል ይኖራል። ወሳኝ የሆነ ዓላማ ይኖራል። ለየትኛውም ነገር ምርጫ የሚሆነው መንፈሳዊ ነገር ነው። የምታስቀድመው መንፈሳዊ ሕይወት ነው። የትኛውም ነገር ፈተናም ሲያጋጥም መፍትሄው ብለህ የምታስበው መንፈሳዊ የሆነ ኃይል ነው፣ የእግዚአብሔር የሆነው ነው። ለየትኛውም ችግር መፍትሄ እግዚአብሔር ነው ብለህ ወደ እሱ ነው የምትቀርበው። ይህ የክርስቶስ ልብ ያለው ዋስትና ነው። የክርስቶስ ልብ ለዓለማዊ ሕይወትም ለመንፈሳዊ ሕይወትም ለምድርም ኑሮ ለሰማይም ኑሮ ለስጋም ለነፍስም ጉዞ ዋስትናና መሪ ነው የክርስቶስ ልብን መያዝ። ስለዚህ እኛ ግን አለ ሐዋርያው ቅዱስ ጳውሎስ የክርስቶስ ልብ አለን ብሎ ያስተምራል። በመጽሐፈ ምሳሌ 16:23 ላይ እንዲህ የሚል ቃል እናገኛለን። የጠቢብ ልብ አፉን ያስተምራል፣ ለከንፈሩም ትምህርትን ይጨምራል። አሁን ከልብ ተርፎ የሞላ ነው በአንደበት የሚወጣው የሚል ነገር አለ አይደለም? ጠቢብ ልብ ይላል። ጠቢብ ልብ የሚባለው ጥበብ ማለት እግዚአብሔር ነው ብሎ መጽሐፍ ቅዱስ ያስተምረናል። እግዚአብሔር ነው ማለት መንፈሱ ነው። የጠቢብ ልብ መንፈስ ቅዱስ ያደረበት ልብ ነው። ይሄ ልብ አፉ ጥበብን ያወጣል። አፉ አንደበቱ ተደማጭነትና ሞገስ ያለው ነው። ለከንፈሩም ይላል ለከንፈሩም ትምህርትን ይጨምራል። አያችሁ፣ ለከንፈሩም ትምህርትን ይጨምራል። ሌሎችን መገሰጽ ያመጣል። ስለዚህ እግዚአብሔርና ክርስቶስ ያለበት ልብ የሚያወጣውና የሚናገረው ቃላቶች በሙሉ ለሌላው ትምህርት ነው፣
ለከንፈሩ ትምህርት ነው፣ ለሌላው በረከት ነው፣ ለሌላው እርጋታ ነው፣ ለሌላው ክፉን መንፈስ የሚያስር ነው፣ የክፉን መንፈስ አሰራር የሚያስቆም ነው፣ ለሌላው መንገድ ጠቋሚ ነው፣ አቅጣጫ የሚያሳይ ነው። አዎ ይሄ የክርስቶስ መንፈስና ኃይል ልቡ ላይ ሲያድር ነው። ዲያብሎስ ሲያድር ደግሞ በተቃራኒ ነው። ለሌላው አዚም ነው፣ ለሌላው መጫጫን ነው፣ ለሌላው ሌላ ተጨማሪ እርኩስ መናፍስትን መስጠት ነው፣ መናፍስትን ማጋራት ነው። ሰው እንዳደረበት መንፈስ ሲያወራ መናፍስትን የማጋራት አቅምና ጥበብ አለው። የተፈጥሮ ሕግ ነው። ክፉ መንፈስ ያለበት ሰው ሲያወራ ክፉ መንፈስን ያጋራል። የእግዚአብሔር መንፈስ ልቡ ላይ ኑሮ ሲናገር ደግሞ ያን መንፈስ በብዙ በቡራኬ መልክ ይሰጣል። ለዚህ ነው ጉባኤ ሲካሄድ ትምህርት ስንማር በክርስቶስ ስም ተሰብስበን የእግዚአብሔር መንፈስ በኩል የሚመጡ ቃላቶች ስላሉ ብዙ ሰዎች በዛን ዕለት ተባርከው መናፍስቶቹ ታስረው ይሄዳሉ። የበረከትና የእግዚአብሔር ልጅነት መገለጫም ጭምር ነው ይሄ። አዎ ስለዚህ የጠቢብ ልብ አፉ ያስተምራል። አፉ ራሱ ትምህርት ነው። አንደበቱ እውቀት ነው። የአንዳንድ ሰዎች ቃላቶች ጽናት ናቸው፣ ተስፋዎች ናቸው። እግዚአብሔር መንፈስ ያደረበት ሰው ቃላቶች ተስፋ ናቸው፣ ንቃትን የሚያመጡ ናቸው፣ ብርሃንን የሚያመጡ ናቸው። የፊት ብርሃን፣ የልብ ብርሃን፣ የህይወት ብርሃን፣ የውስጥ ማንነት ብርሃን፣ አዚምን የሚያባርሩ ናቸው። ለአንዳንዱ ደግሞ በተቃራኒ። የመጨረሻ እስኪ መጽሐፈ ምሳሌ 21:4 ላይ ትዕቢተኛ ዓይንና ደፋር ልብ የኃጥአን እርሻ ኃጢአት ነው ይላል። ትዕቢተኛ ዓይን፣ ደፋር ልብ የኃጢአት እርሻ ወይም የኃጥአን እርሻ ያው ራሱ ኃጢአት ነው። ትዕቢተኛ ዓይን ይላል አንድ ደፋር ልብ። ዲያብሎስ ልብ ላይ ሲያድር የሚያወርስ ባህሪያቶች አሉ። አንድ ድፍረት፣ ሁለት ትዕቢት ነው። ከዛ በኋላ እርኩሰትን መውደድ፣ ዝሙትን ማዘውተር፣ በቃላት በኩል ሌላውን ማድማትን ተግባር ማድረግ፣ ነጭናጫና ንትርክ መሆን፣ ከአንደበት ለሚወጡ ቃላቶች ግዴለሽ መሆን፣ በጣም የሚያረክስና ጾምን የሚሽር ኃጢአት የሚጨምርና ከእግዚአብሔር የሚያርቅ የአንደበት ኃጢአት ነው። ሰውን በአንደበት መጉዳት በጣም ትልቅ ኃጢአት ነው። ሰውን ማሳዘን፣ ሰውን ማስለቀስ፣ የሰውን ስሜት መረባበሽ በአንደበት ትልቅ ኃጢአት ነው እና ትዕቢተኛ፣ ደፋር፣ የርኩስ ቃል ማውጣት፣ ግድ የለሽ፣ ማንንም የማይፈራ እግዚአብሔርንም ሰውን የማይፈራ የማያፍር አይነት ሰው ሲሆን ዲያብሎስ እና ክፉ መንፈስ ልቡ ላይ ያደረበት ሰው ነው። ስለዚህ ልባችን የክርስቶስ ማደሪያ ከሆነ ደግሞ በተቃራኒ ይሆናል ማለት ነው። አሁን ወደ ውጊያው ስንመጣ ክፉ መንፈስ የትኛውን መንፈስ መተቱም ይሁን ዛሩም አይነጥላውም ዝም ብሎ የተሳበ ሰራዊትም ቢሆን መጀመሪያ በገባ ቁጥር የሚያርፈው ልብ ላይ ነው። ልብህን ነው ቶሎ የሚይዘው። ለምን? ልብህ ሀሳብ ያፈልቃል። ልብህ ይመራሃል፣ ይወሰውስሃል፣ ሙሉ ሰውነትህን ይቆጣጠራል፣ ማንነትህን ይይዛል። ከእግዚአብሔር ጋር የምትገናኝበት መስመር እሱ ነው። ጸጋዎች የሚመጡበት፣ በረከት የሚመጣበት፣ ኃይል የሚመጣበት፣ ሞገስ የሚመጣበት፣ ነገውን የሚመራህን ሰማያዊ ስጦታ የምታገኝበት በልብ መከፈት ነው። ስለዚህ ቶሎ ብሎ ይይዛል። ልብህን ሲይዝ በረከትህን ያጠፋል፣ የነፍስ ዓይንህን ይዘጋል፣ ሰማይን ይዘጋል። ልብህን ሲይዝ ተነሳሽነትህን ይይዛል። ልብህን ሲይዝ እግዚአብሔር ማየት ይጠፋል። ልብህ ሲይዝ ኃይል ይጎድላል። ይሄ ኃይል ዲያብሎስን የሚያጠቃ ኃይል ነው። እሱን የሚያስር ኃይል ነው። ሰራዊቱን የሚበትን ኃይል ነው። እይታዎችን የሚባረክ ኃይል ነው። አንደበትህን የሚይዝ ኃይል ነው። በመንፈሱ በኩል እንድትጓዝ የሚያደርግ ኃይል ነው። ያን ኃይል ታጣለህ ልብ ሲያዝ። ስለዚህ ትልቁ በክርስቲያኖች በኩል ከፀሐይ ከሰማይ መድኃኔዓለም ኃይል ሲለቅ ነው። ከላይ ከሰማይ ስጦታ ሲሰጥ ነው። ያ ደግሞ በልብ ልክ ነው የሚለቀቀው፣ በልብ ልክ ነው የሚሰጠው። ስለዚህ ዲያብሎስ ቶሎ ብሎ ልብህን ይይዛል። ክፉ መንፈስ ልብህን የሚይዝበት ምክንያቶች ልንገራችሁ። አንደኛ መንፈሳዊ ሕይወትህን ማቀዝቀዝ ነው ዋናው ትልቁ ዓላማ። የትኛውም መንፈስ ሰው ላይ ሲያድር የምታደርጉትን ነገር በሙሉ ማድረግ ይችላል። ጸሎትም ይጸልያል። መናፍስት ይገባሉ፣ ይይዙሃል፣ ያጠኑሃል። ማንነትህን፣ ጥንካሬን፣ ባህሪህን ካወቁ በኋላ
ያንተን ባህሪና መልካም የሆኑ ስነ ተፈጥሮ ባህሪያቶች ያጠፉና ዲያብሎሳዊ የሆኑ መገለጫዎችን ያላብሳል። በዚህ ውስጥ ልብህን ቶሎ ብለው ይዘው ነው። ያ መንፈሳዊቱን ማቀዝቀዣ ነው። ልብ ሲይዙ ኃይል ይቀንሳል። ልብ ሲይዙ በረከት ይቀንሳል። ልብ ሲይዙ የነፍስ አይን ይዘጋል። ልብ ሲይዙ እንደፈለጉ ይመሩሃል። ልብ ሲይዙ የፈለጉትን ውስዋስ አቅርበው ይነዱሃል። ስለዚህ ልብህን ይይዛሉ። ትልቁ የአገልጋይም የተገልጋይም ፈተና የልብ ጉዳይ ነው። ልቡ መያዝና ለመያዝ። ልቡ ከተያዘ እምነት ተያዘ ማለት ነው። እምነት ከሌለ ደግሞ ምንም የለም ነው። የትኛውም ነገር እግዚአብሔር ሊያስደስተው የሚችለው እምነት ነው። እምነት ከሌለ በምን ታስደስተዋለህ? ምንም አማራጭ የለም። ስለዚህ ልብ ነው ዋናው ትልቁ ነገርና እምነትን መያዝ ላይ ስለሚያተኩር ልብን ይይዛሉ። ከልብ የሚነሱበት ትልቁ መንገድ አንደኛ ቅዱስ ቁርባን ነው። ይሄ መቁጠሪያ ብንቀጠቅጠው፣ ጸሎት ብናደርግ፣ ስግደት ብናደርግ ጊዜ ይፈጃል። ጊዜ ፈጅቶ ታግለን ነው በስግደትና በጸሎት የሚወጣው። ግን በቅዱስ ቁርባን ቶሎ በሳምንት 2 3 ከተቀበል ቶሎ ብሎ ቅዱስ ቁርባን እግዚአብሔር መንፈስ ልብ ስለሚያዝ ክፉ መንፈስ በብዛት ሊያጠቃ አይችልም። ስለዚህ ዋናው ትልቁ መንገዱ ልብ ላይ እንዲነሱ ቅዱስ ቁርባን ነው። ከቅዱስ ቁርባን በተጨማሪ ጸሎትና ስግደት መቁጠሪያ ልብ ላይ ስትመታው በተደጋጋሚ ለጊዜው ገለል እያለ ይመለሳል። በተደጋጋሚ ስታደርገው ግን አንደኛውን ይለቃል ማለት ነው። ስለዚህ ግን ቶሎ ማስለቀቂያው የመድኃኔዓለም ስጋና ደም ነው እና ልብ ስጠኝ እያሉ መማፀን፣ ልብ ስጠኝ፣ ልቤን ክፈትልኝ እያሉ መጮህ። ልብ ሲከፈት ታለቅሳለህ። ልብ ሲከፈት እግዚአብሔርን ከልብ መለመን ትችላለህ። ልብ ሲኖርህ ነው መድኃኔዓለም ወደ አንተ የሚመጣው። መድኃኔዓለም ይጎበኛል፣ ጸጋውን ይሰጣል። ልብ ከሌለ ሁሉም ይዘጋል እና ትልቅ ትኩረት ሰጥተን ልንዋጋ ይገባል። መድኃኔዓለም በቸርነቱ ከዚህ መናፍሱ ጋር ያረቀን፣ ከዚህ ስራት ይፍታን። አሜን። ወስብሐት ለእግዚአብሔር።